ሰላም እንኳን ወደ ኢትዮሀብ ዩቲዩብ ቻናል እንኳን በደህና መጣችሁ። ዛሬ ይዤላችሁ የመጣሁት ኦንላይን ላይ ከሚሰሩ ስራዎች አንዱ በጣም ሰዎች ገና ብዙ እየተሳተፉበት ወይም እየሰሩበት ያሌለው ኤሪያ ነው። ይሄ ምንድነው? ሚኒ ኢምፖርተር መሆን ነው። ሚኒ ኢምፖርተር ደግሞ እንዴት ነው የምንሆነው? የተለያዩ እቃዎችን እየገዛን ወደ ሀገራችን እያመጣን መሸጥ ነው ማለት ነው። ማለት ትናንሽ እቃዎችን ለምሳሌ አንድ ሃያ እቃ እንኳን ገዝተን ወደ አስልከን ወደዚህ ትናንሽ ብሮችን ለጊዜው እያተረፍን ከዛ ደግሞ እያደግን ደግሞ ወደ ትልቅ ኢምፖርተር መሆን እንችላለን ማለት ነው። ግን ለአሰ ስታርታፕ በጣም አሪፍ አይዲያ ነው ማለት ነው። የተለያዩ ገንዘቦችን እርን ማድረግ እንችላለን። እስከ 5000 ብር ራሱ ብር ቢኖረን መጀመር እንችላለን። በ5000 ብር ያው የሚያስፈልገን ባይቢትን ታውቁታላችሁ ብዬ አስባለሁ። ባይቢት ከፍተን እዛ ላይ ደግሞ ማስተር ካርድ ይሰጣሉ። ባይቢት በጣም በቀላሉ እንትን ናሽናል ካርድ ብቻ ነው የሚያስፈልገን ወይም ደግሞ ፓስፖርት። ናሽናል ካርድ ካለም ራሱ በጣም በቂ ነው። እሱ ማስተር ካርድ ማግኘት እንችላለን ወይም ደግሞ በፔፓል መክፈል እንችላለን ማለት መግዛት እንችላለን ማለት ነው። ከኢንተርናሽናል የተለያዩ እቃ ከሚሸጡ ኦንላይን ላይ ከሚሸጡ ድርጅቶች መግዛት እንችላለን። ዛሬ እንዴት አሊ ኤክስፕረስ ላይ ገብተን እቃ ገዝተን ከነሱ እቃ ላይ ደግሞ እንዴት ፕሮፊት እያገኘን መሸጥ እንችላለን የሚለውን ነው አይዲያውን ነው ልነግራችሁ የመጣሁት። እናንተ ደግሞ ሞር ኦፍ ዲቴይል ደግሞ ስታዩት አሪፍ ያልተነካ ስራ ነው። ብትገቡበት በጣም አሪፍ አዋጭ ነው ብዬ አስባለሁ። እንዴት አሁን አሊኤክስፕረስ ላይ እንዴት እድሎችን መጠቀም እንደምንችል ውስጥ ገብተን ደግሞ እናያለን ማለት ነው። ይኸው አፕሊኬሽኑ ካሌላችሁ ግቡ እና ደግሞ ኮይኖች አሏቸው። በየኮይኑ ቼኪን ምናምን ስታደርጉ አሊኤክስፕረስ ላይ ስትገቡ እየገባችሁ ኮይኖች አሏቸው ይሰጣሉ። እነሱ ደግሞ ዲስካውንት ሊሰጣችሁ ያደርጋሉ። እሺ አሁን እየገባልኝ ነው ወደ አሊኤክስፕረስ። ሌላ ደግሞ ሌላ ኦፖርቹኒቲ መጠቀም የምንችለው ምንድን ነው? አንዳንዴ ፍሪ ሺፒንግ ሊኖር ይችላል። አንዳንድ እቃዎች ፍሪ ሺፒንግ ሊኖራቸው ይችላል እና ዲስካውንት ሊኖራቸው ይችላል ማለት ነው። ያ ማለት ፍሪ ሺፒንግ ማለት ትራንስፖርት የሚያደርጉት በነፃ ሊሆን ይችላል። ለእኛ የትራንስፖርት ኮስት አናደርግም ማለት ነው፣ አንከፍልም። ቀጥታ ለእቃው ብቻ ነው የምንከፍለው። ከዛ ደግሞ እዚህ ትንሽ ቀረጥ እንከፍላለን። ከዛ ለምሳሌ አሊኤክስፕረስ ላይ 500 ብር እቃ ብንገዛ አንድ እቃ ከዛ በኋላ የሆነ ሰማው ከዚህ ቀረጥ ብንከፍል እንበልና 200 ቀረጥ ከፈልን ለእቃው። ከዛ በኋላ 700 ብር ሆነ። እዛኛ ያንን እቃ 1000 ብር ከሸጥ ነው 300 ብር አተረፍን ማለት ነው። ቀላል አይደለም። እና እንደዚህ ደግሞ ከ10 እቃ ብናተርፍ 3000 ብር ማለት ነው። ይሄ በጣም አሪፍ ነው ማለት ነው። አሪፍ አይዲያ ነው ማለት ነው። ያውም ሱቅ ሳይኖረን ምንም ሳይኖረን መስራት እንችላለን ማለት ነው። አሁን ለምሳሌ የሆነ እቃ መርጬላችሁ ላሳያችሁ እና አሊ ኤክስፕረስ አካውንት መክፈት በጣም ቀላል ነው። ጀስት ጎግል አንኮት ይጠይቃችኋል። እሱን ሳይን አፕ ታደርጋላችሁ። በቃ መጀመር ነው ማለት ነው። ለምሳሌ እንፈልጋለን። ለምሳሌ አሁን እኔ ይህን ዋች መግዛት ፈለግኩ። ይሄኛውን እንደምታዩት እዚህ ጋር ከዛ እሱን ክሊክ አደርጋለሁ። ክሊክ ሳረግ ኮይኑ ግን መጠቀም ከፈለጋችሁ ኮይኑ በጣም ይጠቅማችኋል። ኮይኑን መጠቀም ከፈለጋችሁ አፑ ማውረድ አለባችሁ ማለት ነው። አሁን ይሄኛው ምንድነው የሚለው በኢትዮጵያ ብርም ያስቀምጥልኛል ማለት ነው። እሺ በኢትዮጵያ ብር ሲያስቀምጥልኝ ስንት ነው የሚለው? ዲስካውንት ተደርጎ ስንት ነበር? 1270 ብር ነበር። አሁን ግን 146 ብር ከ86 ሳንቲም ነው። በጣም አሪፍ ነው። ከዛ በኋላ እዚህ ጋር ደግሞ የምናያቸው ነገሮች አሉ። ፍሪ ሺፒንግ ማለት እኛ ትራንስፖርት ኮስት አንደረግም ወይም ደግሞ አንከፍልም እኛ ፍሪ ሺፒንግ ማለት ነው። ለሚደርሰው ደግሞ ከጁን ወይም ደግሞ ከሰኔ 4 እስከ 29 ነው የሚለው። በጣም በአሪፍ ቀን ነው። ያ ማለት ኦልሞስት ወደ 25 ቀን ብቻ ነው የሚወስደው። አንድ ወር ራሱ አይወስድበትም። እንደዚህ አይነት 10 እቃዎችን ብናዝ ደግሞ በጣም አሁን ለምሳሌ ይህንን እቃ 150 ብር ነው እንበልና 150 ብር ገዛ ነው። ከዛ በኋላ እዚህ ደግሞ ቀረጥ ላንጠይቅ እንችላለን። ከዛ ይሄንን ሰዓት 400 ብር ብሸጠው 500 ብር ብሸጠው ይችላል እና 500 ብር ብሸጥ ስንት አተረፍኩ ማለት ነው? 350 አተረፍኩ ማለት ነው። ያ ማለት አሪፍ ነው ማለት ነው። እና አሁን እንደዚህ ነው። እሺ አሁን ባይ ነው የሚለውን ላሳያችሁ። ግን አቱ ካርት ምንድነው? ይሄ ሰብስባችሁ በኋላ ላይ ፔይአውት ለማድረግ ነው። ግን አሁን በዚህኛው ላሳያችሁና ፔይ ናው ልበለው። ከዛ በኋላ
ከለር ያስመርጠኛል ምናምን እኔ ዝም ብዬ ጥቁሯን ላደርጋትና ኮንቲኒው እለዋለሁ። ከዛ እና እዚህ ጋር ደግሞ ማለት ነው ሳላሳያችሁ ልመለስና ወደኋላ እዚህ ጋር ለአሁኑ አንድ ነው የሚሰጠኝ ምክንያቱም እቃ ሞሮፍ ከገዛችሁ በኋላ ነው ይሄኛው አዲስ አካውንት ስለሆነ አንድ ነው የሚሰጠኝ። ከዛ እያደግን እዚህ ላይ አሊኤክስፕረስ ላይ ሞር ኤክስፒሪየንሳችን ወይም ፐርፎርማንሳችን እየታየ ደግሞ ያድጋል ማለት ነው እንትናችን ኳንቲቲው። ያ ማለት 10 ሰዓት ብናመጣ ከዚህ ሰዓት ላይ ቅድም ስንት ብለናል? ስንት ፕሮፊት ይኖረናል ማለት ነው? ወደ 350 ይኖራል 3500 ብር ይኖረናል ማለት ነው። ሶ በጣም አሪፍ የሆነ የቢዝነስ አይዲያ ነው የሚሆነው ማለት ነው። ሶ አሁን ኮንቲኒው ልበልና ላሳያችሁ። ኮንቲኒው ስለው ይሄኛው እንትን ብሏል ፌል ሆኗል እያለኝ ነው። ቆይ እንትን ስላላስገባውልን ነበር ቅድም ስለሞከርኩ ነው። ብቻ እዚህ ጋር የተለያዩ እንትኖች ተሰጥቶታል። ለምሳሌ ደግሞ ሌላ ምን ልግዛ ምን ልምረጥና ላሳያችሁ። እሺ አሁን ለምሳሌ ኤርፓዱን ልንካ። ኤርፓድ ስለ ኤርፓዱ ደግሞ እስቲ እንይና አሁን ኤርፓድ ስንት ነው የሚለው ስንት ነው? በጣም ኦሪጂናል የሆነ ኤርፓድ ነው 3213 ብር ነው። ሶ መቼስ አሁን የኤርፓድ በጣም ኦሪጂናል የሆነ ኤርፓድ ዋጋውን ታውቁታላችሁ። ፍሪ ሺፒንግ ነው የኛው ፍሪ ሺፒንግ ነው አያችሁ። በነፃ ኦርደር ማድረግ እንችላለን ማለት ነው። ባይ ናው ልበለው። እዛ በኋላ ይኸው አንድ ነው ማዘዝ የምችለው። ከዛ ኮንቲኒው ልበለው። አሁን ፕሌስ ኦርደር ሲለኝ አሁን እዚህ ጋር ካርዶችን አስገቡ ወይም ፔፓል ወይም ደግሞ በጉግል ፔይ መክፈት ትችላላችሁ ነው የሚለው። በፔፓል አሁን እኔ በፔፓል ስመርጥ ደግሞ ያው 19 ዩሮ ነው እያለኝ ነው። በዩሮ ቀይሮት ማለት ነው። እሺ አሁን ግን እኔ መግዛት ስለማልፈልግ ልውጣ ከዚህ። እሺ ዲቭ ልበለውና እንደዚህ ብቻ እየመረጣችሁ ከዛ በኋላ ሺፒንግ አድሬሳችሁን ታስቀምጣላችሁ። ሺፒንግ አድሬስ ምንድን ነው የሚጠይቃችሁ? ስማችሁን፣ ካውንትሪያችሁን እና ደግሞ የፖስታል ኮድ ወይም ዚፕ 1000 ነው ለአዲስ አበባ። ከዛ አዲስ አበባ በቃ እስከ በ30 ቀን ውስጥ ምናምን ይወጣላችሁ። እንደዚህ እያላችሁ 10 እቃ ምናምን ብታዙ አሪፍ የሆነ ፕሮፊት ታገኛላችሁ ማለት ነው። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ቻናሌን ላይክ፣ ሼር እና ኮሜንት አድርጉኝ። ስለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ